የአርሰናል እቅድ የሆነው አዶሜላ ሉክማን የዝውውር እቅዳችን ይከለስ ሲሆን እና በአርሰናል መጫወት የሚፈልገው ዱሳን ቭላሆቪች የሚል ርዕስ ይዘን መተናል። ነገር ግን በውስጥ ብዙ መረጃዎች ይዘናል። ቤተሰቦቻችን ከተጫዋቾች ከሚለቁ ጋር፣ ከኮንትራት ማራዘም ጋር፣ በውሰት ከሰጠናቸው እነማን ይመጣሉ፣ እነማን ይቀራሉ፣ ክለቡ በዚህ ጉዳይ ላይ ምን ያለው፣ ከዝውውር ሂሳብ ጋር በተያያዘ ብዙ የሚነሱ ጥያቄዎች ነበሩና ሽያጮቻችንን ከፍ በማድረግ የሚገኘው ነገር ምን ሊሆን ይችላል የሚለው ነገር የተለያዩ መረጃዎች ይዘን መተናል። ቤተሰቦቻችን በተቻለ መጠን መረጃዎቻችን እንዳይሰለቹ እንዳይደጋገሙ በጣም በጥንቃቄ ነው ጥረት እያደረግን ያለነውና በተቻለ መጠን እንግዲህ ከሌሎች ያው የሰማችኋቸውን ነገሮች ላለመድገም ጥረት አድርገናል። ነገር ግን በተቻለ መጠን እንግዲህ ከኛ ጋር አብራችሁ ቆይታችሁ ፕሮግራማችን እስከ መጨረሻ ተከታትላችሁ የእናንተንም ሐሳብ አስተያየት እንድታጋሩን በአክብሮት እንጠይቃለን። ግን ያው እንዴት ዋላችሁ እንዴት አመሻችሁ ማለት እንፈልጋለን። ቤተሰቦቻችን እንግዲህ ከኮንትራት ማራዘም ጉዳይ ጋር ብዙ ጥያቄዎች ሲነሱ ብዙ ነገሮች ሲነሱ እንደነበረ በግልጽ ያው ይታወቃል። ቤተሰቦቻችን ያው እኔ እንግዲህ የቶማስ ፓርቲን የነ ኤታንን የነ ቡካዮ ሳካ ጋብሪኤል ማጋሌሽ ዊሊያም ሳሊባን ኮንትራት እንደተራዘመ ተደጋጋሚ ስንናገር ነበር። አሁን እንግዲህ ትሮሳርድ ደግሞ ያው ባለፈው ስላችሁ የነበረው ነገር አለ የደሞዝ ጭማሪ እንዲደረግለትና ኮንትራቱ በ2027 ነው የሚጠናቀቀው። እሱን ትሮሳርድን ኮንትራቱን የማራዘም ነገር በተመለከተ የደሞዝ ጭማሪ የሚመስጠቱ ነገር ኦልሞስት በጣም አሪፍ በሆነ መልኩ ይጠናቀቀ እንደሆነ የቢቢሲ ጋዜጠኛው ሳሚ ሞክበል እየነገረን ያለው ቤተሰቦቻችን። ከዛ በተጨማሪም ደግሞ ጃኮብ ኪዮርን በተመለከተ አዳዲስ መረጃዎች እየወጡ ናቸው ያሉት። ክሪስታል ፓላስ ውስጥ ጥያቄ ያቀረቡ የሚል አንድ መረጃ እያየው ነበርና አርሰናል ውስጥ ጃኮብ ኪዮር የማይነካ ተጫዋች እየሆነ ያለ ይመስላል። አሁን አርሰናል ቤት ውስጥ እንግዲህ የዝውውር እቅዳችን ይከለስ ሲሆን የሚለውን እሱን ስመጣበት ማጋራችሁ ነገር ይኖራል ማለት ነውና ጃኮብ ኪዮር የማይነካ ተጫዋች እንደሆነ ነው እየተነገረ ያለው ማለት ነው። ሌላኛው እንግዲህ ማርኪነስ የሚባለው ያው ከዚህ በፊት ሰርተንበታል በዚህ ጉዳይ ላይ ኪቪካ ቫራትስኬሊያን ከራሻ ክለብ ከሩበን ካዛን ኪቪካ ቫራትስኬሊያን መግዛት እየቻለን ነገር ግን በዛን ሰዓት ስፖርቲንግ ዳይሬክተር የነበረው ኤዱ ይሄንን ሳይሆን ያው ማርኪነስን አመጣው። ይሄ ማርኪነስ የሚባለው ተጫዋች እንግዲህ ካስታወሳችሁ በቡካዮ ሳካ ቦታ የሚጫወት ብራዚላዊ ነውና ከሳኦ ፖሎ መሰለኝ የመጣው። ከዛ በኋላ እንግዲህ የልጅ ያው አርሰናል ውስጥ በበቂ ሁኔታ ማደግ ያልቻለ ተጫዋች ነው። ኪቪካ ቫራትስኬሊያን ናፖሊ ገብቶ የሰራውን ስራ አይታችሁታል። አሁን ደግሞ ትልቅ ተጫዋች ነው። ወደ ፒጂ በምን ያህል ዋጋ እንደተሸጠ አይተነዋል ሁላችንም። እና አሁን እንግዲህ ማርኪነስን በተመለከተ በአገሩ በብራዚል ለክሩዜሮ ነው በውሰት የተሰጠው። ክሩዜሮ በ4 ሚሊዮን ዩሮ የመግዛት ግዴታ ውድ ውስጥ አልገባም፣ ስለሆነም ተጫዋቹ ይመለስ አይነት ነገሮችን ሐሳብ አቅርቧል የሚል መረጃዎችንም እያየው ነውና እንግዲህ ማርኪነስ ወደ አርሰናል የሚመለስ እንደሆነ እየተነገረ ነው ያለው። ሌላኛው ደግሞ ካርላን የሚባለው በረኛ ነው። ይሄ በረኛ እንግዲህ ለሪያል ቫላዶሊድ ነው ሰጥተን የነበረው ለስፔን ማለት ነው። ጥሩ በረኛ ነው። ነገር ግን ያው አርሰናል ከሚፈልገው የበረኛ ፕሮፋይል ጋር ልጁ ብዙም ያው አርቴታ የሚፈልገው አይነት ነገር አይደለምና አሁን ያው የመሸጫ ዋጋውን ከፍ ለማድረግ በቀጣይ ወደ ኮንፈረንስ ሊግ ወይም ደግሞ ዩሮፓ ሊግ ወደሚጫወት ክለብ በውሰት ይሄዳል እየተባለ ነው። እንግዲህ ወኪሎቹ የተጫዋቹ ወኪሎች ይህንን ነገር እየፈለጉ እንደሆነ እየተነገረ ያለው ማለት ነው። ከዚህ አንጻር እንግዲህ የምንሸጣቸውን ተጫዋቾች ተመለከተ ብዙ የተለያዩ መረጃዎች ይወጣሉ። ያው ኬረን ትሬኒ በይፋ እንግዲህ ክለቡን የለቀቀ ተጫዋች ሆኗል። ጆርጂኖም እንደዚሁ የሚለቅ ተጫዋች ነው። ያው ክለቡ ፍላሚንጎ እሱን ይፈልገዋል የተባለው ፍላሚንጎ አሁን የክለቡ ሻምፒዮና ላይ ይሳተፋልና እሱ ወደዛ ቀድሞ እንዲመጣለት ይፈልጋል። ይህንን እንግዲህ ያው እነዚህን ተጫዋቾች የምናሰናበት ከሆነ እንደገና ደግሞ ፋቢዮ ቬራ አለ። በጣም ነው የሚገርመኝ እኔ ሳምቢ ሎኮንጋ አለ። እነዚህ ተጫዋቾች መጥተው ደግሞ እንደገና ምንድነው የሚሆኑት የሚለውን ነገር ደግሞ እናያለን ማለት ነው። ነገር ግን አርሰናል እነዚህ ተጫዋቾች አብሮ በክለቡ የሚያስቀጥልም አይመስልም። በተለይ ሳምቢ ሎኮንጋ፣ ፋቢዮ ቬራ የፊትነስ ጉዳይ ነው፣ በቃ ችግር የለበትም። ግን የፊትነስ ጉዳይ ነው። ሬስ ኔልሰንን በተመለከተ ያው በተደጋጋሚ ጉዳት የሚያጠቃው ነው። ለእንግሊዝ ክለቦች ሽጦ ያው የአካዳሚ ተጫዋች ከመሆኑ አንፃር የሚገኘውን ገንዘብ በክለቡ በሌሎች ተጫዋቾች ላይ ኢንቨስት ማድረግ እንደታሰበ ነው እየተነገረ ያለውና በአጠቃላይ አንዳንድ መረጃዎችን እያየው ነበር። የክረምቱ እቅዳችን በተመለከተ የሚወጡ መረጃዎች ብዙ መረጃዎች ናቸው ያሉትና አንዳንድ ሊከለሱ የሚችሉ ነገሮችንም እያየን ነው። ለምሳሌ አርሰናል ለማስፈረም የሚያስባቸው ተጫዋቾች ወይም ደግሞ በክለቡ እንዲፈርሙ የሚፈልጉት አንዳንዶቹ አንደር ቫልዩድ የተደረጉ ማለት ብዙም ያው ያላቸው ፖቴንሻል ወደፊት ሊያድግ የሚችል ፖቴንሻል ያላቸውና
የተለጠፈባቸው ዋጋ ዝቅተኛ የሆኑ ተጫዋቾችም የሚል ነገር ይታያል። ሁለተኛ ደግሞ ከዛ እነዚህ ተጫዋቾች በመጡበት ሰዓት ላይ የስኳድ ጥልቀቱን ቁጥር መጨመር አለብን ሲል ነበር አርቴታ ማለት ነው። በእያንዳንዱ ቦታ ላይ የጎል ክሬቲቪቲ ጎሎች መጨመር አለብን፣ ጎሎቹን ብዙ ጎል ማግባት አለብን፣ የፈጠራ አቅማችንን መጨመር አለብን፣ እንደገና ደግሞ የስኳድ ዴብዛችንን መጨመር አለብን ሲል ነበር ትናንትናና ከዛ አንጻር እንግዲህ እነዚህ ተጫዋቾች የስኳዱን ቁጥር የሚጨምሩ ዴብዙን የሚጨምሩ ናቸው። ከዛ ደግሞ ጥራቱን ደግሞ ለወደፊት ሀሳብ ያደረገ ነው። በነገራችን ላይ አንድ ነገር እያየው ነበረ ዛሬ የማንቸስተር ደጋፊዎች አንድ ክርክር ላይ ነበር ያሉትና ለአሞሪም ስንል ነው ተጫዋች መግዛት ያለብን አሞሪም የሚቀጥል ከሆነ ማለት ነው ወይስ ደግሞ የክለቡን እቅድና ራዕይ ታሳቢ ተደርጎን ተጫዋች መምጣት ያለባቸው የሚመጡ ተጫዋቾች ምን አይነት ይሁኑ በሚለው ጉዳይ ላይ ማለት ነው። እኔም በጣም ክሪቲካሊ አንድ የምጠይቀው ጥያቄ አለ። አሰልጣኝ ሱፐር ሚኬል አርቴታ በቀጣይ ዓመት እንግዲህ ዋንጫ እንዲያመጣ ይፈልጋል። ይሄ ሰውዬ የመጀመሪያዎቹ ጨዋታዎች ላይ ውጤቶቹ ጥሩ ካልሆኑ ጫናዎቹ እየበረቱ ሊመጡ ይችላሉ። በመሃል አለመስማማት ሊፈጠር ይችላልና ክለቡን ትቶ በሚሄድበት ሰዓት ላይ የሚመጣው ተጫዋች አርቴታም ብሎ ወይም ደግሞ በአርቴታ እቅድ ውስጥ ያለ ተጫዋች ብቻ ከሆነ የምናመጣው ልክ ማንቸስተር ዩናይትድ የገባው አይነት ክራይሲስ ውስጥ ነው የምንገባው ማለት ነው። ማንቸስተር ዩናይትድ ትልቅ ኳግማየር ውስጥ አዘቅት ውስጥ ነው ያለው። ምክንያቱም ቴናግን እናቆያለን ብለው ለቴናግ የሚስማሙ ተጫዋቾችን አመጡ። ነገር ግን አሞሪምን ቴናግን አባረው አሞሪምን ካመጡ በኋላ አሞሪም ደግሞ የሚፈልገውን ነገር ተጫዋቾቹ ከተጫዋቾቹ ባህሪ ጋር ከተጫዋቾቹ ስታይል ጋር የሚሄድ ያጫወት መንገድ ከመምረጥ ይልቅ እሱ በግድ 3-4-3 ካላጫወት ኋላ at the end of the day እንግዲህ የዩሮፓ ሊግ ውጭ ሆኖ ዋንጫ ማግኘት አልቻሉም። ብሩን አይደለም ዋንጫውን ዋንጫውን አይደለም የፈለጉት የሻምፒየንስ ሊግ ዋንጫን ነበር የፈለጉትና ያ ባለመሆኑ አሁን ማንቸስተር ቤት ውስጥ ትልቅ ክራይሲስ ነው የተፈጠረውና እውነት የአርሰናል ደጋፊዎች ስለ ክለባችን የምንጨነቅ ከሆነ በዚህ ደረጃ እኔም ቆም ብዬ አስባለሁና ከአርቴታ እቅድና ከአርቴታ ያጫወት ፍልስፍና ጋር የሚሄዱ ተጫዋቾችን ነው የምናመጣው ወይስ ከክለቡ እቅድና ራዕይ ጋር አብሮ የሚሄዱ ተጫዋቾችን ነው የምናመጣው? በዚህ ጉዳይ ላይ እንግዲህ ክለቡ በጣም ጠንክሮ እየሰራ ነው። አንድሪያ ቤርታ እንግዲህ ያው አርቴታ የተናገረው ነገር አለ። ከልምድም ከዊኒንግ ሜንታሊቲ አንፃር አንድሪያ ቤርታ በጣም የተሻለ ሰው ነው። ስለዚህ እሱ በክለቡ ውስጥ ይዞት የሚመጣቸውን ተጫዋቾች ማየትና በቡድን ግንባታ ውስጥ የራሱን አሻራ እንዲያሳርፍ ማድረግ ነው። የክሮንኬ ቤተሰቦችም ከማንቸስተር ዩናይትድ ትልቅ ሌሰን የወሰዱ ይመስለኛል አሁን እንደሚገባኝ ከሆነና አሁን አርሰናል የሚፈልጋቸው ተጫዋቾች አማራጮቹ እየሰፉ የመጡበት መንገድ ብዙ ነገሮችን እያየን ነውና ከዛ አንፃር የዝውውር እቅዳችን ይከለስ ሲሆን እስቲ አብረን እያየነው እንሄዳለን። መረጃዎቹንም ሳጋራችሁ ማለት ነው። እንግዲህ አሁን እየወጣ ያለ መረጃ አለ። የስካይ ጀርመኒ ጋዜጠኛ ፍሎሪያን ፕሌተንበርግ ያጋራው መረጃ ነው። ሮድሪጎ በተመለከተ መረጃ ያጋራን ፍሎሪያን ፕሌተንበርግ ነው። እንግዲህ እሱ ካጋራን በኋላ አሁን ዛሬ ደግሞ አዲስ ይዞት የወጣው መረጃ አለ። አዶሜላ ሉክማን ልክ እንደ ሮድሪጎ አርሰናል አማራጮችን አርጎ የያዘው ተጫዋች ሆኗል እየተባለ ነው ያለው ማለት ነው። እንግዲህ የአዶሜላ ሉክማን ታስታውሳላችሁ በሻምፒየንስ ሊግ በክለብ ብሩጅ ፔናልቲ ስቶ ከወጡ በኋላ ከአሰልጣኙ ከጋስፔሪኒ ጋር ጸብ ውስጥ ነው የገባው። ከጋስፔሪኒ ጋር ወይም ደግሞ እሳቸው ያንን አስተያየት ከሰጡ በኋላ ልጁ በዚህ ክረምት ክለቡን እንደሚለቅ በእርግጠኝነት እየተነገረ ነው ያለውና አትላንታ እስከ 40 ሚሊዮን ዩሮ አካባቢ ካገኘ ሊሸጠውም ዝግጁ ነው የሚል ነገር አለ። አርሰናል ቤት ውስጥ አዶሜላ ሉክማን የተፈለገበት ዋነኛው ምክንያት ልጁ የተለያዩ ሶስት ቦታዎች ላይ መጫወት ስለሚችል ነው። ፕሮፋይሉ ቨርሳታይል አይነት ፕሮፋይል ስላለው ማለት ነው። አንደኛው 9.5 ወይም 9 ተኩል የሚባለው በአጥቂዎች መካከል የሚጫወተው ፒውር 10 ቁጥር ማትሉትም ፒውር 9 ቁጥር የሚባል ተጫዋች አይደለምና በዛ ደረጃ መጫወት የሚችል ተጫዋች ስለሆነ ነው። አንደኛው ደግሞ በግራ መስመር መጫወት ይችላል ነው። በግራ መስመር መጫወት ይችላል። በዚህ በ11 ቁጥር ቦታ ወይም የግራ መስመር አጥቂ ሆኖ መጫወት ይችላል ነው። ሌላኛው ደግሞ ከአጥቂ ጀርባ ሆኖ መጫወት ይችላል። የጎል እድሎችን ክሬት ማድረግ ይችላል ነው ይሄ ተጫዋች ማለት ነውና ይሄ ፕሮፋይሉ በአርሰናል ቤት ውስጥ ሌላ አማራጭ አድርጎ እንዳቀረበው ነው እየተናገረ ያለው ማለት ነው። እንግዲህ ያው የማየው መረጃ አለ እንደ ፍሎሪያን ፕሌተንበርግ ያንን መረጃ ካጋራው በኋላ አንዳንድ መረጃዎችንም ክሮስ ቼክ ለማድረግ ሞክሬ ነበረ። ጁቬንትስም ይፈልገዋል የሚባል ነገር አለ። ያው ጣሊያን ውስጥ እንግዲህ ጁቬንትስ ያው ያለበትን ነገር እናውቃለንና ጁቬንትስም ይፈልገዋል የሚል ነገር አለ። እንግዲህ አሁን አንድሪያ ቤርታ የሚፈልጋቸው ተጫዋቾች ወይም ደግሞ ወደ አርሰናል እንዲመጡ የሚፈልጉ ተጫዋቾች አንድሪያ ቤርታ የመጣበትን ትልቅ ዓላማ ያሳካል ይመስለኛል። ምክንያቱም አንድ ተጫዋች ላይ የሙጥኝ ብለን ኒኮ ዊሊያምስ እያለን መጨረሻ የራሂም ስተርሊንግ ማምጣት አይደለም። በተለያየ ቦታ በተለያየ ፕሮፋይል ላይ ያሉ ተጫዋቾችን በኩል ደረጃ ደግሞ ብቃታቸው ሊወዳደር የሚችሉ ተጫዋቾችን እየፈለግን ያለ ነው። በተከላካይም ቦታ፣ በአጥቂም ቦታ፣ በግራ መስመርም ቦታ፣ በአማካይም ቦታ ማለት ነው። ማርቲን ዙቢሜንዲ እንደሚመጣ የተረጋገጠ ተጫዋች ሆኖ ማለት ነው። ሌላኛው ነገር ደግሞ በአርሰናል ቤት ውስጥ እንግዲህ እቅዳችን ይከለስ ሲሆኑ የሚለው ሌላ ማያቸው መረጃዎች አሉ። ለምሳሌ የቶማስ ፓርቲን ኮንትራት ማራዘም እና የትሮሳርድን ኮንትራት ማራዘም ትልቅ ጥያቄ እየመጣበት ያለው ልምድ ያላቸው ተጫዋቾችን በአርሰናል ቤት ማቆየት፣ ልምዳቸውን መጠቀም ቲሙ እነዚህ ተጫዋቾች በልምዳቸው የሚጠቅሙት ብዙ ነገር ስላለ
አለ። ሁሌ እነዚህን ተጫዋቾች እያሰናበትን በወጣት ተጫዋች ወይም ደግሞ በሌላ ለመተካት የምንሄደው ጥረት ዋጋ እያስከፈለን ስለሆነ ቶማስ ፓርቴንም ሊያንድሮ ትሮሳርን ማቆየት የሚለው ነገር የመጣው ከዛ አንጻር እንደሆነ ነው የተነገረ ያለውና አሁን ያው የቶማስ ፓርቴም ሊያንድሮ ትሮሳርን መቆየት የሚፈጥረው ተጽዕኖ አለ በቡድን ውስጥ ከዛ ደግሞ የምናመጣቸው ተጫዋቾች ጋር ተደምሮ የዋንጫ ተፎካካሪ ምክንያቱም ቀጣይ ዓመት ዋንጫ ግድ ዴሊቨር መደረግ አለበት። አርቴታም የተናገረው ነገር ነው። በዝውውር ገበያው ላይ በጣም አክቲቭሊ መሳተፍ አለብን ማለት ነው። እንግዲህ ዛሬ አንዳንድ መረጃው ያዩኝ ነበር ሮድሪጎ በተመለከተ። ሮድሪጎ እንግዲህ ነገ ዛሬ ከቡድኑ ጋር ያው የጉሌርሞ ራይ የሚባል የአትሌቲክ የሪያል ማድሪድ ኮረስፖንዳንት አለና እሱ ጋር ነው መረጃ ያየው ነበረ። ዛሬ ሪያል ማድሪድ ያው በካስቲሊያ በልምምድ ሜዳቸው ያው ታይቷል። ሮድሪጎ ከቡድኑ ጋር አብሮ ልምድ እየሰራ ነገር ግን ከቡድኑ ውጭ ነው ነገ በበርናባው ለሚኖረው ጨዋታ ማለት ነው። እሱ እያለ ያለው ይሄንን ነው። የሮድሪጎ ወኪል ከሁለት የእንግሊዝ ፕሪሚየር ሊግ ክለቦች ጋር ተነጋግረዋል። አንደኛው አርሰናል ነው፣ አንደኛው ግን ይፋ ሊሆን አልቻለም። የወጣ ያለው መረጃ ማለት ነው። ስለዚህ ማድሪዶች ሮድሪጎን ለመሸጥ ዝግጁ ናቸው የሚል ነገር አለ። ነገር ግን ደግሞ ዛሬ ይዞት የመጣው መረጃ አለ። ምንድነው እያለ ያለው ሮድሪጎ አሁን በማድሪድ ተስፋ እንዳልቆረጠና በማድሪድ ቤት ውስጥ አዲሱን አሰልጣኝ ዣቪ አሎንሶን እየጠበቀ ነው። በሱ እቅድ ውስጥ አለውኝ የለውም የሚል ነው። እንደሚባለው ከሆነ እሱ በሚጠቀመው ታክቲክ ውስጥ ዣቪ አሎንሶ በሚጠቀመው ታክቲክ ውስጥ ሮድሪጎ ቦታ የለውም የሚል ነገር እየወጣ ነው ያለው ማለት ነው። ከዛ አንጻር ሮድሪጎ በማድሪድ የማይፈልግ መሆኑን ካረጋገጠ ብቻ ነው ከዛ በኋላ ሌሎች ኦፕሽኖችን የሚፈልገው የሚል መረጃ እና እያወጡ ነው። አስና ማርካ ከዚህ በፊትም ነግሬያቸዋለሁ። ያው ማድሪድ ቤት ውስጥ ያለውን የተለያየ መረጃ ተጫዋቾች ዲስታቢላይዝ እንዲሆኑ ማድሪድ ያው ትልቅ ክለብ ነው። ስታተሱን ከሚጠብቅባቸው ሚዲያዎች አንዱ እነ ማርካ ናቸውና አሁን ሮድሪጎ ዣቪ አሎንሶን እየጠበቀ ነው። ዣቪ አሎንሶ በቀጣይ ሳምንት ስራውን ይጀምራል ነው በይፋ እንግዲህ ከነገው ጨዋታ በኋላ ካርሎ አንቸሎቲ ቡድኑን ይሰናበታል ነው። ስለዚህ የብራዚል ብሔራዊ ቡድን አሰልጣኝ ሊሆን ነው ካርሎ አንቸሎቲ። በቀጣይ ሳምንት ዣቪ አሎንሶ የሚመጣ ከሆነ ይመጣል። ሲመጣ ከሮድሪጎ ጋር ይነጋገርና ከቡድኑ እቅድ ወይም ከሱ እቅድ ውጭ መሆኑን ካረጋገጠ የሮድሪጎ ዝውውር አክቲቪቲ ይደረጋል ማለት ነው። እስከ 80 ሚሊዮን ዩሮ አካባቢ ያው ይፈለጋል የሚል ነገር ነው እየወጣ ያለው ማለት ነው። እንዳልኳችሁ በእንግሊዝ ፕሪሚየር ሊግ ወኪሎቹ ሁለት ክለቦችን አናግረዋል። አንደኛው አርሰናል ነው፣ አንደኛው ግን ስሙ አልታወቀም ማለት ነው። ስለዚህ በግራ መስመር ላይ እነ ጂሚ ጊተንስ እነ ኒኮ ዊሊያምስ እንደገና ደግሞ እዚህ አዶሜላ ሉክማን፣ ራፋኤል ሊያው፣ ሮድሪጎ በጣም ብዙ ተጫዋቾች ናቸው። አርሰናል ወይም አንድሪያ ቤርታ እያናገራቸው ያለው በጣም ከብዙ ክለቦች ጋር ከብዙ ተጫዋቾች ጋር እያነጋገረ ነው። በእርግጠኝነት ግን የግራ መስመር አጥቂ ቲሙ ያስፈርማል ነው። ትናንትና ስላቸው የነበረው ነገር አለ። ጋብሪኤል ማርቲኔሊ ያው የሚገዛ ክለብ ካለ ጋብሪኤል ማርቲኔሊ በአርሰናል ውስጥ የሚሸጥ ተጫዋች ይመስላል። ምክንያቱም ለዝውውር የሚሆን ገንዘብ ከፍ ለማድረግና በዛ ቦታ ላይ ሊያንድሮ ትሮሳርድ ሌላ አማራጭ ሆኖ ስለሚመጣ ከሱ ጋር ከፍ ያለ ሌቭሉን ከፍ የሚያደርግ ተጫዋች ያስፈልጋል በሚል ማለት ነው። ሌላኛው እንግዲህ አጥቂ በተመለከተ እየወጡ ያሉ መረጃዎች ናቸው። አጥቂ በተመለከተ ዛሬ አዲስ የወጣው ዳንኤል ሎንጎ የሚባለው የፉት መርካቶ ወይም ካልቾ መርካቶ የሚባል የጣሊያን ጋዜጣ አለ። ከዝውውር ጋር አጠቃላይ ብዙ ነገሮች ላይ የሚሰራ ማለት ነው። እሱ ጋዜጠኛ ያጋራው መረጃ ነው። ምንድነው እያለ ያለው ዱሳን ቭላሆቪች በአርሰናል በቀጥታ በአርቴታ የሚፈለግ ከሆነ ሻንጣውን ይዞ መምጣት ይፈልጋል ነው። ምክንያቱም አሁን ትልቅ ቅዠት ውስጥ ወይም ትልቅ ናይትሜር ውስጥ ካሉ ተጫዋቾች አንዱ ዱሳን ቭላሆቪች እንደሆነ እየተነገረ ነው። ዱሳን ቭላሆቪች በጁቬንቱስ ቤት ውስጥ የማይፈለግ ተጫዋች ነው። እንግዲህ ራንደል ኮሎሙዋኒን አምጥተውታል። እሱ አንድ ዓመት ነው ኮንትራት የቀረበው። ቀጣይ ዓመት ኮንትራቱ ይጠናቀቃል ተብሎ ይታሰባል። ጥር ላይ አርሰናል ሊያመጣው ፈልጎ ነበረ። ነገር ግን ጁቬንቱስ እየጠየቀ ያለው ገንዘብ ከፍተኛ ነው። አሁን የኮንትራት ዓመቱ የመጨረሻ ላይ ነው ያለውና ይሄ ተጫዋች ወደ አርሰናል ጥሪ ከቀረበለት ሊመጣ ይችላል የሚል ነገር ነው። ታስታውሳላችሁ በ2022 አርቴታ ፈልጎት እሱ ግን ከፊዮረንቲና ወደ ጁቬንቱስ ነበር ሄደው። አብዛኛው አርሰናል ደጋፊ እንዲያውም ያን ጊዜ ያው ትቶን ሄዱ። አሁን ስንረጋጋና በጣም ጥሩ መሰረት ላይ እንዳለን ሲያቅ ካልመጣው እያለ አይነት ነገር ነው እያሉ እኔ ደግሞ እያልኩ ያለሁት ለምሳሌ ጁቬንቱስ ይሄ ተጫዋች በቀጣይ ዓመት በውሰት ነው በነፃ ዝውውር ያጧልና አድቫንቴጁን ለምን አንጠቀምበትም? ለምን የኮሌክሽንም ወይም ሼሽኮን የምናስፈርም ከሆነ ሌላ የአጥቂ አማራጫችን ለምን አይሆንም የሚል ጥልቀትንም ጥራትንም የሚጨምር ተጫዋች ስለሆነ ማለት ነውና እሱን ስለምን አናመጣው? ምክንያቱም አሁን ጋብሪኤል ጄሱስ እስከ ጥር ድረስ አይመጣም፣ እስከ ታህሳስ ድረስ አይመጣም። ከዛ ኤሲኤል ጉዳት አለ። ከዛ በኋላ እንደገና ወደ ፊትነሱ እስኪመለስ የምንፈልገውን ሰርቪስ እስኪሰጠን ድረስ ጋብሪኤል ጄሱስን አናገኘውም። ስለሆነም አጥቂ ቦታ ላይ አሁንም አንድ ተጫዋች ብቻ ማምጣት የሚያስፈልግ ብቻ አይመስለኝም። ሌላም ተጫዋች መጨመር አለብንና ይሄ ራሱ ማርኬት ኦፖርቹኒቲ ነው ብለን ማሰብ መቻል አለብን። ቅድም እንዳልኳችሁ ሮድሪጎ ራሱ ልክ እንደ ማርኬት ኦፖርቹኒቲ ነው እየታሰበ ያለው ማለት ነው። ብራያን ቦይሞን እንግዲህ ከዚህ በፊት በተደጋጋሚ ተናግሬያለሁ። ብራያን ቦይሞ በተመለከተ አርሰናል ሌሎች አማራጮችም አድርጎ የያዘው ተጫዋች እንደሆነ እየተነገረ ያለው ልጁ ያው
አሁን አንድ ዓመት ነው እሱም የቀረው ኮንትራቱ ሊጠናቀቅ በሳምንት 40,000 ፓውንድ ነው ሳምንታዊ ደሞዝ የሚከፈለው በብሬንትፎርድ ውስጥ። ስለዚህ አርሰናል ይህንን አጋጣሚ መጠቀም ይፈልጋል የሚል መረጃ እየወጣ ነውና ከዚህ አንጻር ተጫዋቾቹን አርሰናል አሁን አንድሪያ ቤርታ እየሄደባቸው ያሉት መንገዶች አንደኛ ኢኮኖሚካል አስፔክቱ ይታያል። ተጫዋቹ ያለው የኢኮኖሚ በክለብ ውስጥ መጥቶ የደሞዝ ሌቭላቸው በጣም ከፍ እያለ ነው ይሄድ ያለው። ምክንያቱም ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ቡካዮ ሳካ ኮንትራታቸውን በመናራዘምበት ሰዓት ላይ ኤታን ንዋኔሪ፣ ማይልስ ሉዊስ ስኬሊ ኮንትራታቸውን በመናራዘምበት ሰዓት ላይ ኦልሞስት የ300,000 ፓውንድ የደሞዝ ጣሪያውን እየነካን እየሄድን ያለ ነው። አርሰናል ቤት ውስጥ እስካሁን 300,000 ፓውንድ አልተነካም። አሁን ግን ተነክቷል። ቡካዮ ሳካ አለ። ከዛ በኋላ የነ ዊሊያም ሳሊባ የጋብሪኤል ማጋሌሽ የኮንትራት ማራዘም ጉዳይም ራሱን የቻለ የደሞዝ ጭማሪ ይዞ እየመጣ ነው ያለውና የምናመጣቸው ተጫዋቾች ኢኮኖሚካል አስፔክቱም እየታየ እንዲመጣ የሚፈለገው ማለት ነውና ከዚህ በፊት ተደጋጋሚ ስላቸው የነበረው የቪክቶር ዮኬሬሽና የቤንጃሚን ሼሽኮ ጉዳይ ይሄን ያህል በኤርትራና በአርቴታ ጉዳይ ላይ አጨቃጫቂ ነገር ፈጥሮ አይደለም። ትልቁ ነገር ሼሽኮ 200,000 ፓውንድ አካባቢ ሳምንታዊ ደሞዝ ይፈልጋል ነው የሚከፈለው ደሞዝ በአርቢ ሌቪዥን ውስጥ ጥሩ ስለሆነ ማለት ነው። ለዝውውር የምንወጣው ገንዘብ ከፍ ያለ ነው። ቪክቶር ዮኬሬሽን በተመለከተ ደግሞ ያው የሚከፈለው ኦልሞስት እስከ 150,000 ፓውንድ አካባቢ ይደርሳል ነው። ከጥቅማ ጥቅም ከዚህ ከቦነስ ጋር ከምናን ጋር ተያይዞ ደግሞ እስከ 200,000 ፓውንድ ይደርሳል ነው። ፒውርሊ ያኛው እንዲከፈለው የሚፈልገው ደሞዝ ኦልሞስት ከነ ጥቅማ ጥቅሙ የቪክቶር ዮኬሬሽ ማለት ነው። እንደገና ደግሞ በዝውውር ሂሳባቸው ላይ እስከ 20 ሚሊዮን ፓውንድ ልዩነት አለው የሚልም ነገር እየወጣ ነው ያለው ማለት ነው። ስለዚህ ኢኮኖሚካል አስፔክታቸውም እየታሰበ ነው ተጫዋቾች እየተዘዋወሩ ያሉት ማለት ነው። ከዛ በኋላ ግን ልክ እንደ ሮድሪጎ አይነት ታለንት ያለው ተጫዋች እና አርሰናል አጠቃላይ የክለቡን ሌቭል ሬይዝ የሚያደርግ ተጫዋች ልክ አሌክሲስ ሳንቼዝ አይነት ስታተስ ነው የማስበው እና ሁሉም ሰው በብዛት የሚመስለው እንደዛ ነውና ይሄ እንደዚህ አይነት ተጫዋች ደግሞ ስናገኝ የተሻለ ደሞዝ ከፍለ የተሻለ የዝውውር ዋጋ ከፍለ ደግሞ ታመጣዋለህ ማለት ነው። ኒኮ ዊሊያምስን በተመለከተ ኮት ኦፍ ሳይድ ብዙ መረጃዎችን እያወጣ ነበር ትናንትና። ለምሳሌ ልክ እንደ ዲክላን ራይስ አርቴታ እቅዱን አቅርቦ እንዳሳመነው ምናምን ነገር ተስማምቶ ጨርሷል የሚሉ መረጃዎችም እየወጡ ነበር፣ ግን እሱን ማረጋገጥ አልቻልኩም ማለት ነው መናገር። ምክንያቱም አንዳንዴ ኮት ኦፍ ሳይድ የተለያየ ነገር ይዞ ስለሚመጣ ማለት ነው። ትልቁ ነገር ግን አሁን ትልቁ ጥያቄ ተብሎ የሚታሰበው የኒኮ ዊሊያምስ የደሞዝ ጥያቄ ነው። 400,000 ፓውንድ የደሞዝ ጥያቄ በጣም ከፍተኛ ነው። የአርሰናልን የደሞዝ ስትራክቸር ዲስራፕት ነው የሚያደርገው። ማንቸስተር ቤት ውስጥ ይሄ ሁሉ ቀውስ የመጣው ለተጫዋቾቹ የተጋነነ ደሞዝ እየከፈሉ ነው። ስለዚህ አርሰናል ቤት ውስጥ ይሄን የማድረግ ፍላጎት እንደሌለ ነው የምናገረው። እንደገና ደግሞ ዮሐን ጋርሻን በተመለከተም ደግሞ አንዳንድ አስተያየቶችንም እዚህ ጋር ማጋራት ፈልጋለሁ። ዮሐን ጋርሻን በተመለከተ እንግዲህ በተደጋጋሚ ይላለው አርሰናል አምና የጨረሰው ተጫዋች ነው። ነገር ግን የኤዱ መንቀራፈፍ ይዞት የመጣው ጣጣ ነው። አሁን አንዳንድ መረጃዎችን እያየው ነበር። አስቶን ቪላ ዲቡ ማርቲኔዝን ይለቋል። ማርቲኔዝን ከመውጣቱ አንጻር እንግዲህ አስቶን ቪላ በረኛ ይፈልጋል። አንደኛ ተፎካካሪውን የቀረበው ዮሐን ጋርሻ የሚባል ነበረ። ነገር ግን የሊሉን በረኛ ይፈልጋል የሚል ዛሬ አንድ መረጃ እያየው ነበረ፣ እነሱም ራሳቸው ማለት ነው። እና ልጁ አርሰናል ቤት ውስጥ መጥቶ ሁለተኛ በረኛ ሆናል የሚል ማይንድ ሴት አይደለም ያለው ነው የሚባለው። መጥቶ እንዲፎካከር ነው አርቴታ የሚፈልገውና ልክ በዴቪድ ራያ እና በአሮን ራምስዴ መካከል ፉክክር ፈጥሮ ክለቡን ያው ዴቪድ ራያን እዛ ጋር እንዳቆየው ማለት ነው። ስለሆነም አሁን አርቴታ እያደረገ ያለው ምንድነው ወይም ደግሞ አሳምኖታል የሚባለው ነገር ምንድነው? ከመጣ ዮሐን ጋርሻ ፉክክሩን ካጦዘውና የተሻለ በረኛ መሆን የሚችል ከሆነ ዴቪድ ራያ ቤንች መሆን ይችላል ነው። ምክንያቱም በእያንዳንዱ ቦታ ላይ ወርልድ ክላስ የሆኑ ሁለት ተጫዋቾችን የምትይዝ ከሆነ መጨረሻ አት ዘ ኤንድ ኦፍ ዘ ዴይ የትኛውንም ቦታ ላይ መፎካከር ትችላለህ ነው። ዳኛንም ሚዲያንም ሁሉንም ማሸነፍ የሚችል ቡድን መገንባት ትችላለህ ነው። ስለዚህ አርቴታ ያንዳንዱ ቦታ ላይ ያለውን ቁጥር የመጨመር ኳሊቲ የመጨመር ፈጠራ አቅምን መጨመር አዘሴም ታይም የጎል ቁጥርን መጨመር ብለን ካሰብን ጋብሪኤል ጂሱስ አይመጣም። ጋብሪኤል ጂሱስ የማይመጣ ከሆነ እስከ ታህሳስ እስከ ጥር ድረስ የማይመጣ ከሆነና ከዛም ከመጣ በኋላ ደግሞ በሚፈለገው የማች ፊትነስ ሌቭል ደረጃ ላይ ካልሆነ የብቃት መዋዠቅ ካለበት አንጠቀመውም ማለት ነው። አልተጠቀምነውም ማለት ደግሞ በአንድ በዮኬሬሽ ወይ ደግሞ በሼሽኮ ብቻ አንቀጥልም ማለት ነው። ስለዚህ ሌሎች አማራጮችን መፈለግ እንችላለን ነውና አንድሪያ ቤርታ የመጣበትን ትልቅ ዓላማ እየፈጸመ ያለ ይመስለኛል። እኔ እንደሚመስለኝ ከሆነ ምንድነው መረጃም ከሆነና ዱሳን ቭላሆቪች ሌላኛው አማራጭ ነው። ቪክቶር ዮኬሬሽ ወይ ቤንጃሚን ሼሽኮም በአጥቂ ደረጃ የተያዙ ናቸው። ራሱ ዱሳን ቭላሆቪችን እዚህ ጋር ጨምረናል። ግን ለዱሳን ቭላሆቪች ጁቬንቱስ የሚጠይቀውን ጥር ላይ ሲጠይቅ የነበረውን ገንዘብ አርሰናል አሁን አይከፍለውም በእርግጠኝነት መናገር የሚችለው። ምክንያቱም ልጁ አንድ ዓመት ኮንትራት ነው የቀረው። በነገራችን ላይ አምና የነበረው የክረምት የአጥቂ ገበያ እጥረት አሁን ዘንድሮ ያለ አይመስልም። በጣም ብዙ አጥቂዎች በጣም ገበያው ላይ በሰፊው እየታዩ ነው ያሉት ብዙ እና ያንን ኦፖርቹኒቲ ይሄ ማርኬት ኦፖርቹኒቲ የሚባለውን ነገር አርሰናል ለመጠቀም እያሰበ ያለ ይመስላል ማለት ነውና
በአጠቃላይ ብራያን ምቡሞ በዚህ ክረምት እንደሚለቅ ያው ብሬንትፎርድም አሰልጣኙን ቶማስ ፍራንክ የተናገረው ነገር አለና እኛ ሻጭ ክለብ ነን። ሻጭ ክለብ ከመሆናችን አንፃር ያው በአጠቃላይ የተሻለ ገንዘብ የምናገኝ ከሆነ እነዛን ተጫዋቾች የምንሸጥባቸው ብዙ ኦፖርቹኒቲዎች አሉ ነው። ከነዛ አንዱ ሊሸጡት ከተዘጋጁ ተጫዋች አንዱ ብራያን ምቡሞ ነው ማለት ነውና ብራያን ምቡሞን የምናገኝበት መንገድ 40,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል። የደሞዝ መጠኑን በተወሰነ መልኩ ከፍ በማድረግ ከዛ በኋላ ከብሬንትፎርድ ጋር የክፍያ ስትራክቸሩን ማስተካከል አርሰናል ለማምጣት እንደሚያስብ ነው የተነገረ ያለው። ትልቁ ነገር ግን በጣም አንደር ቫልዩድ የተደረጉ ዋጋቸው በጣም ዝቅ ተደርጎ የተገመተ ግን ደግሞ ወደፊት ፖቴንሻል አላቸው ተብሎ የሚታሰቡ ተጫዋቾችን ሃንት የማድረግ ነገር ነው እየታሰበ ያለው ማለት ነውና አርቴታ ቅድም እንዳልኳችሁ ነው ቡድን በሚገነባበት ሰዓት ላይ ቡድኑ የምንገነባበት መንገድ ለአሰልጣኙ በተወሰነ መልኩ የሚመች አዘ ሴም ታይም ደግሞ ከክለቡ እቅድና ሐሳብ ጋር አብሮ የሚሄድ መሆን መቻል አለበት። ማንቸስተር ዩናይትድ አሁን እየተነጋገሩ ያሉት አብዛኞቹ የማንቸስተር ደጋፊዎች የቀድሞ ተጫዋቾች ማንቸስተር ዩናይትድ ከዚህ አዘቅት ውስጥ ሊወጣ የሚችልበት መንገድ እንዴት ነው? ትልቅ የፋይናንሻል ክራይሲስ ቀውስ ውስጥ ነው ያለው ማንቸስተር ዩናይትድ እውነት ለመናገር ማለት ነውና ቤተሰቦቻችን እንግዲህ አሁን ያሉት መረጃዎች እንደዚህ ይመስላሉ። የተደጋገሙ የሚመስሉ ነገሮች እንዳይኖሩ ጥረት አድርጌያለሁ እውነት ለመናገር ማለት ነው። በአጠቃላይ የቶማስ ፓርቴ በአርሰናል መቆየት የሊያንድሮ ትሮሳርድ በአርሰናል መቆየት በጣም ትልቅ የተሰራ ስራ ተብሎ የሚታሰብ ነገር ነው እውነት ለመናገር ማለት ነው። እንግዲህ አንድሪያ ቤርታ በአትሌቲኮ ማድሪድ እያለ ሲሰራ የነበረውን አይነት የቢዝነስ የተጫዋቾች የዝውውር የኮንትራት ማራዘም ጉዳይም እዚህ ጋር ማንሳት እንችላለን። ለምሳሌ እኔ ማስታውሰው ዲያጎ ጎዲን የሚባል አንዱ ራጋዊ ተከላካይ ነበረ። እስከ መጨረሻ የእግር ኳስ ዘመኑ እዛው ሲጫወት ነበር አትሌቲኮ ማድሪድ። አንዳንድ የሆነ ኦቨሬጅ የሚመስሉ ተጫዋቾችን ያመጣ ቡድኑ ስኬታማ ሲያደርገው ነበርና በአጠቃላይ ክለቡ ሾርት ሰም ሎንግ ተርም እቅድ ይኖረዋል። በዛ ውስጥ የሚታቀፉ ተጫዋቾችን የማምጣት ሐሳብ እንዳለ ነው እየተነገረ ያለው ማለት ነው። እኔ ጋር ያሉት መረጃዎች እነዚህ ናቸው እውነት ለመናገር ማለት ነው። ጃዋን ፔድሮ በተመለከተ መረጃዎች የሚወጡ ነው ያሉት። ከነገው ጨዋታ ውጭ ሆነዋል በነገራችን ላይ ጃዋን ፔድሮና ቼልሲ ይፈልገዋል፣ ሊቨርፑል ይፈልገዋል፣ አርሰናል ይፈልገዋል ምናምን ነገር የተባለ ነው። እንግዲህ ብራይተን ደግሞ ልጁን በከፍተኛ ዋጋ ለመሸጥ እቅድ አለው። ልጁ አጠቃላይ አመለካከቱ በጣም አሮጋንት ሆኗል ነው ራሱን በጣም በተለየ መልኩ ነው ከፍ አድርጎ የሚያየው ነገር የሚባል ነገር አለና መልበሻ ቤቱን መጥቶ የሚረብሻቸው ነገሮች ካሉ ደግሞ ይሄንንም ፍጹም ያው በአርቴታ ደግሞ የሚፈለግ ነገር አይደለምና በአጠቃላይ አሁን ያለው ነገር ይሄንን ነው የሚመስለው። አዶሜላ ሉክማን በአርሰናል እቅድ ውስጥ አለ። ልክ እንደነ ሮድሪጎ እንደነ ኒኮ ዊሊያምስ እንደነ ጂሚ ጊቲንስ እንደነ ራፋኤል ሊያው የምንጠራቸው ተጫዋቾች ስማቸው ዝም ብላችሁ አስቡት። ገብቷቸዋል ቤተሰቦቻችን። አምና ኒኮ ዊሊያምስ ብለን መጨረሻ ራያም ስተሪንግ ላይ ነው ያለፈውና አሁን እንደዛ የሚባል ነገር ቤንጃሚን ሼሽኮ ብለን ባለን ተጫዋች እንቀጥላለን። ኖ እንደዛ አይደለም። ቤንጃሚን ሼሽኮን ቪክቶር ኮሬሽንን በአዘ ሴም ታይም ደግሞ ዱሳን ቭሎቪች አሉ የተባሉ ገበያ ላይ ያሉትን አጥቂዎች እና ሁጎ ኤኪቲኬንም ሁሉንም ታናገራለህ። ከዛ መጨረሻ ላይ አንድ ውሳኔ ላይ ትደርሳለህ ማለት ነው። ያለው ትልቁ ነገር ይሄን ነው። አሌክሳንደር ኢሳቅን በተመለከተ አሌክሳንደር ኢሳቅ ለአርሰናል የማይገኝ እንደ ጉም አይነት ያለ ተጫዋች ነው ብዬ ነው የማስበውና ቤተሰቦቻችን በአጠቃላይ ያሉት መረጃዎች ይሄንን ይመስላሉ። የእናንተን ሐሳብ አስተያየት ያው በኮሜንት ቦክሱ ላይ አስቀምጡት። በጣም አሪፍ ሐሳብ ደግሞ ካለ እሱን ደግሞ ላይቭ በመንገባበት ሰዓት ላይ ይዘን እንገባለን። ከኛ ጋር ስላላችሁ በጣም ነው የማመሰግነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። እናመሰግናለን። አበቃል።